ዲስካውንት ላይ ነን ያለነው። አንዴ ለሚከፍል 35% ቅናሽ እናደርጋለን። አጠቃላይ ዋጋው ሙሉ ክፍያ 2,500,000 ብር ይሆናል። ከ80 ካሬ ባለ አንድና ባለ 2 መኝታ ይጀምራል እስከ 152 ካሬ ባለ 3 መኝታ ትልቁ ይሆናል ማለት ነው። ምናልባት ደንበኞች መጀመሪያ ላይ በተፈራረሙት አግሪመንት ወይም ደግሞ የዋጋ መጠን ነው እስከ መጨረሻው ድረስ የሚቀጥለው ወይስ ከጥሬ ጋር መወደድ እንዲሁም ደግሞ ከዶላር መጨመር ጋር የዋጋውም ሁኔታ አብሮ ይጨምራል? ከ800 ሰራተኛ በላይ ያለው ትልቅ ካምፓኒ ነው። እስካሁን በ8 ዓመት ውስጥ 7 ሳይቶችን አስረክበናል ማለት ነው። እኛ ጋር ሲመጡ ምንም አይነት የዋጋ ጭማሪ የለም። አንዴ በተፈራረሙበት ነው የሚጨርሰው ማለት ነው። አስፋልት የያዘ ለትራንስፖርቴሽን አመቺ የሆነ ቦታ ላይ ነው የምንገነባው። ሳር ቤት ያለው ሳይታችን ያልኩሽ ይህንን ይመስላል። እንግዲህ እንደምታዩ እንግዲህ በአንድ ዓመት ነው በዚህ ደረጃ የደረሰው። የልጆች መጫወቻ አለው፣ ፓርኪንግ፣ ሁሉም ፋሲሊቲ ያሟላ ስታንዳርድ የሚባል አፓርትመንት ነው እንግዲህ። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ናችሁ? በዛሬው ፕሮግራማችን ቴምር ፕሮፐርቲስ ተገኝተናል። ቴምር ፕሮፐርቲስ የተለያዩ የንግድ ሱቆችና የቤት አማራጮችን በአዳዲስ ሳይቶች ላይ ይዞ እንደመጣ ሰምተናል። ያሉት የካሬ መጠኖች፣ ዋጋ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ፕሮግራሙን እየመራው አብራችሁ ቆይታ ማድረገው ደግሞ ትንግርት ሙልጌታ ነኝ። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልን። ሰላም እንዴት ነሽ? እንኳን ሰላም ወደ ቢሮአችን መጣሽ። እንኳን ደህና ቆየኸኝ። ዛሬ እንግዲህ በዋናነት ቴምር ሪል ስቴት ያሉ የቤት አማራጮች እንዲሁም ደግሞ የንግድ ሱቆችን ለተመልካቾች ለማድረስ እዚህ እናንተ ጋር ተገኝተናል እና በመጀመሪያ ራስህንና የስራ ድርሻህን አስተዋውቀንና በዚሁ የተወሰነ ነገር ስለ ድርጅታቸው አውራ። ጥሩ። ዳርጌ ይባላለሁ፣ የሽያጭ ባለሙያ ነኝ። እንግዲህ ቴምር ፕሮፐርቲስ በግንባታ ቤት በማልማት የተሰማራ ድርጅት ነው። እንግዲህ ከተመሰረተ 8 ዓመቱ ነው። በ8 ዓመት ውስጥ ደግሞ 7 ሳይቶች ገንብቶ በማስረከብ ይታወቃል። ሌላ ደግሞ ከ800 ሰራተኛ በላይ ያለው ትልቅ ካምፓኒ ነው። ከአሁን በፊት በኢምፖርት ኤክስፖርት እና ኮንስትራክሽን ይሰራ ነበረ። ወደ ሪል ስቴት ማልማት ከገባ ደግሞ 8 ዓመቱ ሆኖታል። መልካም። ምን ያህል ቤቶችንና የንግድ ሱቆችን እስካሁን ድረስ አስረክባቸዋል? ቦታቸውስ የት ነው? ጥሩ። እስካሁን በ8 ዓመት ውስጥ 7 ሳይቶችን አስረክበናል ማለት ነው። ያ ማለት በየዓመቱ አንዳንድ ሳይት በአቨሬጅ አስረክበናል ማለት ነው። ቦታዎቹ ያሉት ለቡ ላይ፣ ላፍቶ፣ መርካቶ እና ደግሞ አያት በድምሩ 7 ለቡና አያት 2 ሳይቶች አሉ። ሌሎቹ አንዳንድ አለ ማለት ነው። የገበያ ማዕከልና አፓርትመንት ቤቶች ናቸው ያሉት ማለት ነው። ከምን ያህል ካሬ ጀምሮ ወይም የካሬ አማራጮች ከስንት ጀምሮ ደንበኞች ማግኘት ይችላሉ እናንተ ጋር ይመጡ? ሰው እንግዲህ ሁሉንም ሰው አማካኝ ባደረገ እንግዲህ ከባለ 1 መኝታ እስከ ባለ 3 መኝታ ነው የምናቀርበው። ከ80 ካሬ ባለ አንድና ባለ 2 መኝታ ይጀምራል እስከ 152 ካሬ ባለ 3 መኝታ ትልቁ ይሆናል ማለት ነው። የንግድ ሱቆቻችን ደግሞ ዝቅተኛው ከ16 ካሬ ጀምሮ አለ። የትኛውም ወለል የትኛውም ዋጋ እና በሚከፍሉት መጠን ደግሞ እንደያከፋፈላቸው ቅናሽ አድርገን ነው ይዘን የቀረብነው። መልካም። ምን ፋሲሊቲዎችን አሟልተዋል? እንግዲህ ሁሉም ሳይቶቻችን ላይ ከሞላ ጎደል አስፋልት የያዘ ለትራንስፖርቴሽን አመቺ የሆነ ቦታ ላይ ነው የምንገነባው። ሌላ ደግሞ የከርሰ ምድር ውሃ፣ ፓርኪንግ ስፔስ፣ ባካፕ ጀነሬተር፣ ቴራስ፣ ሎቢ፣ ጋርቤጅ ሽተር ወይ ደግሞ የቆሻሻ ማስወገጃ፣ ሁሉም አገልግሎቶች በሁሉም ህንፃዎቻችን ላይ አሉ። ምናልባት ደንበኞች መጀመሪያ ላይ በተፈራረሙት አግሪመንት ወይም ደግሞ የዋጋ መጠን ነው እስከ መጨረሻው ድረስ የሚቀጥለው ወይስ ከጥሬ ጋር መወደድ እንዲሁም ደግሞ ከዶላር መጨመር ጋር የዋጋውም ሁኔታ አብሮ ይጨምራል? ትልቅ ነጥብ ነው ያነሳሽው። ይህ ነገር በጣም ብዙ ጊዜ ቤት ገዢዎች በጣም ልብ የማይሉት መሰረታዊ ነገር ነው። እኛ ጋር ሲመጡ ምንም አይነት የዋጋ ጭማሪ የለም። አንዴ በተፈራረሙበት ነው የሚጨርሰው ማለት ነው። ምንም አይነት ጭማሪ አናደርግም። ዶላር ቢጨምር፣ የግንባታ ዕቃ ቢጨምር ሁሉም
እንግዲህ ራሳችንን መጀመሪያ ኳልኩሌት ተደርጎ ነው ፕራይስ የሚወጣው። ምንም አይነት እኛ ኳልኩሌት ካደረግነው ካሰብነው በላይ እንኳን ጭማሪ ቢሆን አደጋውን የምንወስደው እኛ ስለሆን ገዢዎች ሴፍ ናቸው። እስከ መጨረሻ ድረስ ውል ባሰሩበት ዋጋ ነው የሚያልቀው። ምንም አይነት የዋጋ ጭማሪ አይኖርም። መልካም። አሁን ለደንበኞች ለማስረከብ ያሰባችሁት የት የሚገኙ ሳይቶችን ነው? በምን ያህል ጊዜ ነው ሰርታችሁ ለደንበኞች ለማስረከብ ያሰባችሁት? ጥሩ እንግዲህ አዳዲስ ሳይቶች አሁን ይዘን መጥተናል። ሳር ቤት፣ አዋሪ እና በገላን ያሉ ሳይቶች ናቸው። እንግዲህ እነዚህ አዳዲስ ከመሆናቸው አንጻር በ3 ዓመት ነው ገንብተን የምናስረክበው። እንግዲህ እነዚህ ባለ 1፣ ባለ 2 እና ባለ 3 አፓርትመንት ቤቶች አለ። የንግድ ሱቅም ቅድም እንደነገርኩሽ ከ16 ካሬ እስከ 26 ካሬ ከግራውንድ እስከ 4ኛ ፍሎር አለ ማለት ነው። መልካም። ምናልባት ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጥቅም ምንድነው ተብሎ ይታሰባል? እንደነገርኩሽ አሁን ሳይቶቻችን ጥናት አድርገን ነው ግንባታ የምንጀምረው። ሳይቶቹን እንደነገርኩሽ ሳር ቤት ላይ ነው ያለው። ሳር ቤት ደግሞ አዲስ አበባ ካሉ ክፍለ ከተሞች በኪራይም በሽያጭም በጣም የተሻለ አዋጭ የሆነ ቦታ ላይ ነው። አዋሪም መሀል ከተማ የምትይው ነገር ነው። ለደህንነት ለሚፈልግ ሰው ጥሩ ቦታ ነው። ገላን ደግሞ ብዙ ኮንዶሚኒየሞች አሉ፣ ብዙ መኖሪያ ቤቶች አሉ። አስፋልት የያዘ የንግድ ሱቅ ነው። ከዋጋውም አንጻር ተመጣጣኝ ስለሆነ በርካሽ ገዝተው ከዛ በኋላ ገበያውንም በጣም የለማ ሰፈር ብዙ ነዋሪ ስላለው እንግዲህ ምን ያክል አዋጭ እንደሆነ እንግዲህ ለቀባሪ ማርዳት ነው የሚሆነው። መልካም። ምናልባት ቤቶቹና የንግድ ሱቆቹ ሲገነቡ በምን ያህል ጥራት ነው የሚገነቡት? በጣም ጥሩ ጥራት በጣም መሰረታዊ ነገር ነው። እንግዲህ ከአሁን በፊትም እንደነገርኩሽ ወደ ሪል ስቴቱ ከመምጣታችን በፊት በኮንስትራክሽን ላይ በኢምፖርት እና ኤክስፖርት ስለነበርን ነገሮችን በራሳችን ነው የምናስገባው። ጥራቱን ቼክ የምናደርገው ግንባታውን በራሳችን ነው የምናደርገው። ስለዚህ ምንም አይነት ሰርድ ፓርቲ ስለማይገባበት ምንም አይነት የጥራት ኢሹ አልነበረም። ከአሁን በፊት ያስረከብናቸው 7 ሳይቶችም በዚህ ነው አሁን ስም የገነባ ነው። ለዛም ነው አፎርዳብል ፕራይስ ዊዝ ፕሪሚየም ኳሊቲ በሚል እንግዲህ ብዙ ሽልማት አግኝተናል። ምናልባት መረጃው ካለች ከአሁን በፊት በኢትዮ ሪል ስቴት አዋርድ እንግዲህ የ1ኛ ደረጃ ነው ዋንጫ ተሸላሚ የሆን ነው። ከጥራት ባሻገር በዋጋ አንጻር። ዋጋውስ ምን ያህል ነው? ዋጋው እንግዲህ ዲስካውንት ላይ ነን ያለ ነው። አንዴ ለሚከፍል 35% ቅናሽ እናደርጋለን። ያ ማለት አሁን ለምሳሌ በካሬ 110,000 የምንሸጠው አፓርትመንት ቤታችን እዚህ ሳር ቤት ላይ ያለው አንዴ ለሚከፍል 65% ለሚከፍል 35% ሙሉ ለሙሉ ቅናሽ ይሆናል ማለት ነው። አይ ለሚል ደግሞ እጁ ላይ የተወሰነ ገንዘብ ለሌለው ሰው ደግሞ 20% ቅድመ ክፍያ ከፍሎ የቤት ባለቤት የሚሆኑት አማራጭ አለ። 30% እና ከዛ በላይ ለሚከፍል ደግሞ በከፈሉት ላይ ከ15% እስከ 25% የሚደርስ ቅናሽ እናደርጋለን። ጥሩ። ምናልባት ከሌሎች ሪል ስቴት ቴምር ሪል ስቴትን ምን ለየት ያደርገዋል ብለህ ታስባለህ? በጣም ጥሩ። እንግዲህ ገበያው ላይ እንዳለ እንግዲህ በጣም ኮምፒቲሽን ያለበት ገበያ ነው። ቴምር ሪል ስቴት እንግዲህ ለየት የሚያደርገውና ስም የገነባው ምንድነው? በጊዜ ቃል በማክበር ነው፣ በጊዜ በመገንባት ነው። ሌላኛው ደግሞ እንዳልኩሽ የአከፋፈል አመቺ፣ ለአከፋፈል በጣም ምቹ የሆነ የዋጋ ጭማሪ አለመኖሩ፣ መካከለኛ ገቢ ያለው ሰው ቅድመ ክፍያ ከፍሎ ቀሪው ቤቱ እስኪረከብ ድረስ ግንባታውን እያየ ያለምንም የዋጋ ጭማሪ እየሰራ የሚከፍለው አማራጭ አለን። ይህ ለየት ያደርገናል። ሌላ ደግሞ የምንመርጣቸው ቦታዎች ራሱ አስፋልት የያዙ ናቸው። ለኢንቨስትመንት፣ ለኪራይ፣ ለብዙ ነገር ለኑሮ ተመራጭ የሆኑና ሁሉንም ፋሲሊቲ ያሟሉ ስለሆኑ ከዚህ አንጻር ለየት እንላለን። ምናልባት ለተመልካቾችም ግልጽ እንዲሆን በፊት የነበረው ሙሉ ክፍያና አሁን ቅናሽ የተደረገው ክፍያ ምን ይመስላል? የንግድ ሱቆቹም ላይ የቤት አማራጮች ላይ ያለውንም የተወሰነ ሀሳብ ብታካፍለን ደስ ይለኛል። ጥሩ። እንግዲህ አፓርትመንት ቤቶቻችን ሳር ቤት ላይ እና አዋሪ ያለው ተመሳሳይ የቅናሽ ደረጃ ነው ያለው። እንግዲህ 3 አይነት አከፋፈል አለ። አንዱ 20% ከፍለው ቅድመ ክፍያ ቀሪው እስከ 3 ዓመት የሚከፍሉት ነው። 30% ሲከፍሉ ደግሞ ከ15% ቅናሽ ጀምሮ የምናደርግ ነው የሚሆነው። 100% የሚከፍሉ ደግሞ 65%ቱን ሲከፍሉ 35%ቱን ቅናሽ እናደርጋለን። የንግድ ሱቁ ደግሞ 10% ብቻ ነው ቅናሽ የሚያገኙ ከአጠቃላይ ዋጋው ማለት ነው።
ወደ ቁጥሩ ስንገባ ሞር ዲቴይል ስናብራራው አሁን ባለ 2 መኝታ ሳር ቤት ላይ ያለው አጠቃላይ ዋጋው 8,900,000 ብር ነው። ባለ 2 መኝታ የምንሸጠው ማለት ነው። አንዴ ለሚከፍል ግን ቅናሹ ወደ 3 ሚሊዮን ቅናሽ እናደርግለትና በ5,700,000 ብር ያልቃል ማለት ነው። ባለ 3 መኝታው ደግሞ አጠቃላይ ዋጋው 11,800,000 ብር የነበረው 35% ቅናሽ አድርገንለት አንዴ ለሚከፍል ብቻ ማለት ነው 4 ሚሊዮን ቅናሽ ያገኛል ማለት ነው። ያ ማለት በ7,700,000 ብር ያገኛል ማለት ነው። ባለ 3 መኝታ 7,700,000 ብር አዋሪ ላይ መሀል ከተማ ላይ ማለት ነው። ይሄን ያለው ሱቅ ለሚፈልጉ ደንበኞቻችን ደግሞ እንግዲህ 24 ካሬ አጠቃላይ ዋጋው ሙሉ ክፍያ 2,500,000 ብር ይሆናል። 500,000 ብር ቅድመ ክፍያ ይከፍላሉ ማለት ነው። ያ ማለት 25% ቅድመ ክፍያ ከፍለው ቀሪው እስከ 2 ዓመት ያለምንም ወለድ የሚከፍሉት አማራጭ ነው ያለን ማለት ነው። እንግዲህ የንግድ ሱቅ 24 ካሬ በ2.5 ሽያጭ አቀረብን ማለት ከመግቢያ ላይም እንደነገርኩሽ አፎርደብል ፕራይስ የሚባለው ይሄ ነው። ለዛም ተደጋጋሚ ሽልማት ያገኘ ነው ይሄ ነው። ምናልባት 2-3 ዓመት የቆዩ ሳይቶች ለደንበኞች አጠናቃችሁ እንዳስረከባችሁ ነግረኛልና ምናልባት በቅርብ ጊዜ ተሰርተውስ ለደንበኞች የምታስረክባቸው ሳይቶች ይኖር ይሆን? አዎ አለ። ሌላ በጣም በፍጥነት ለሚፈልግ ደግሞ ሌላ አማራጭ አለን። በአያት አለን፣ ፒያሳ፣ ኃይሌ ጋርመንት እና ሶማሌ ተራም ባለ 3 መኝታ አፓርትመንት ቤት አለን። በዚህ በአንድ ዓመት ውስጥ የምናስረክበው ማለት ነው። የንግድ ሱቅም አድዋ 00 አለን። ቶሎ በማስረከብ አንታማም። ካሁን በፊት ሳር ቤት ላይ ያለው ሳይታችን በአንድ ዓመት ያለበትን ደረጃ በአካል ሂደን ማየት እንችላለን። መልካም። ስለዚህ ሰዓቱ ደግሞ ምን እንደሚመስል ለተመልካቾች እያደረስናቸው ቆይታ ብናደርግ ደስ ይለኛል። ጥሩ፣ እሺ እንሄድ። መልካም፣ እንግዲህ ሳይቱ ላይ ደርሰናል። ስለዚህ ሳይት እስኪ የተወሰነ ነገር ንገረን። ጥሩ። እንግዲህ ቢሮ ላይ ስናወራ በአንድ ዓመት ገንብተን እንግዲህ በማጠናቀቅ ላይ ያለ ነው። ሳር ቤት ያለው ሳይታችን ያልኩሽ ይሄንን ይመስላል። እንግዲህ እንደምታዩ እንግዲህ በአንድ ዓመት ነው በዚህ ደረጃ የደረሰው። የፊኒሺንግ ስራ ነው የሚቀረው እና ምንድነው አስፓልት የያዘ ነው። የልጆች መጫወቻ አለው፣ ፓርኪንግ፣ ሁሉም ፋሲሊቲ ያሟላ ስታንዳርድ የሚባል አፓርትመንት ነው። እንግዲህ አሁን አዲሱ ሽያጫችን ያለው ደግሞ ከዚህ 500 ሜትር ወደ መስመሩን ይዘን ማለት ነው አስፓልት ይዘን ሲልክ ሮድ ሆስፒታል ፊት ለፊት ወይ ደግሞ ጊብሰን ስኩል ፊት ለፊት ላይ ነው ያለው። እዛ መስጊድ አለ፣ ቤተክርስቲያን አለ። ለትራንስፖርቴሽን አስፓልት መያዙ አመቺ ነው። የአዋሬ መሀል ከተማ የሚባል ነው። ለካዛንቺስ በቅርብ ርቀት ነው የሚገኘው። ሴኩሪቲ ለሚፈልግ ቤተ መንግስት ጀርባ ላይ ነው ያለው። እንግዲህ ይህንን ይመስላል። መልካም። ምናልባት በመጨረሻ ማስተላለፍ የምትፈልገው መልዕክት ካለ ድልስ? ጥሩ። እንግዲህ ዲስካውንቱ የሚቆየው ለ2 ሳምንት ነው። ዲስካውንቱ መጠቀም ለሚፈልጉ አስቀድመው ቢደውሉልን ሪዘርቭ ማድረግ ይችላሉ ደንበኞቻችን። እንደነገርኩሽ ይሄ ሳይታችን አሁን በ2 ሳምንት ነው ሽጠን የጨረስነው። አሁን ያወጣነው ሳይትም በ2 ሳምንት ነው ዲስካውንቱ የሚነሳውና ይደውሉልን፣ መረጃውን እንሰጣለን። መልካም። በውጭም በሀገር ውስጥ ያሉ ደንበኞች ቤቱን መግዛት ሲፈልጉ በምን አድራሻ ያገኛችሁ? ጥሩ። በቴሌግራም በዋትስአፕ በ0921 997545 ቢደውሉልን ሃሎ ብለን ሳይቱን እናሳያቸዋለን። ሙሉ ዝርዝር ደግሞ እዚህ ያልገለጽናቸው ነገሮች ሞር ዲቴይሉን እነግራቸዋለን። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልኝ። እሺ፣ ቴንኪው። እናመሰግናለን። ተመልካቾቻችን፣ በዛሬ ፕሮግራማችን በቴምር ፕሮፐርቲስ ተገኝተን የንግድና የቤት አማራጮችን ካሬ እንዲሁም ደግሞ የዋጋ መጠናቸውን ለእናንተ ለውድ ተመልካቾቻችን በዝርዝር እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን ለቻናላችን አዲስ ሆናችሁ ካላችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ እኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ከፕሮግራሙ ጋር ቆይታ ያደረግኩት ትንግርት ሙልጌታ ነበርኩኝ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።